በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 1 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። አመ አሚሩ ለታኅሳስ ኤልያስ ወናቡቴ ወአባ ጴጥሮስ ወአባ ዮሐንስ ወአትናቴዎስ ወያዕቆብ ወጴጥሮስ ወኤልያስ መነኮስ ወቤርሳቤህ ዘነግ ምስባክ። መዝሙር 68 ከቁጥር 9 እስከ 10። እስመ ቅንዓተ ቤትከ በልዓኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌየ ወቀጻይክዋ በጾም ለነፍስየ። የቅዱስ ሉቃስ ወንጌል ምዕራፍ 9 ከቁጥር 46 እስከ 56 ያለው ኃይለ ቃል እንዲህ ይላል። እርስ በርሳቸውም ከእነርሱ ማን እንደሚበልጥ አሰቡ። ጌታችን ኢየሱስም በልቡናቸው የሚያስቡትን አወቀባቸውና አንድ ሕፃን ወስዶ በመካከላቸው አቆመው፣ እንዲህም አላቸው፣ በስሜ እንደዚህ ያለውን ሕፃን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ራሱን ከሁሉ ዝቅ የሚያደርግ እርሱ ታላቅ ይሆናል። ዮሐንስም መልሶ መምህር ሆይ በስምህ ጋኔን ሲያወጣ ያየነው አንድ ሰው አለ፣ ከእኛም ጋር አልተከተለህምና ከለከልነው አለው። ጌታችን ኢየሱስም አትከልክሉት፣ ባላጋራችሁ ካልሆነ ባልንጀራችሁ ነውና አላቸው። የመውጣቱ ወራትም በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ላከ። ሄደውም ያዘጋጁለት ዘንድ ወደ ሰማርያ ከተማ ገቡ። ነገር ግን አልተቀበሉትም፣ ፊቱን ወደ ኢየሩሳሌም አቅንቶ ነበርና። ደቀ መዛሙርቱ ያዕቆብና ዮሐንስም ይህን ባዩ ጊዜ አቤቱ ኤልያስ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንድንል ትፈቅዳለህን? አሉት። እርሱ ግን ዘወር ብሎ ከምን መንፈስ እንደሆናችሁ አታውቁም ብሎ ገሠጻቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 11 ከቁጥር 1 እስከ 13 ያለው ኃይለ ቃል እንዲህ ይላል። እንግዲህ እላለሁ እግዚአብሔር ሕዝቡን ጣላቸውን? አይደለም። እኔ ደግሞ ከአብርሃም ዘር ከብንያም ወገን የሆንሁ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝቡን አልጣላቸውም። ኤልያስ እስራኤልን ወደ እግዚአብሔር እንዲህ ሲል በከሰሳቸው ጊዜ መጽሐፍ ያለውን አታውቁምን? አቤቱ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። የተገለጠለትስ ምን አለው? ለጣዖት ያልሰገዱ 7000 ሰዎች ለእኔ አስቀርቻለሁ። እንዲሁም ዛሬ በዚህ ዘመን በጸጋ የተመረጡና በእግዚአብሔር ያመኑ ቅሬታዎች አሉ። በጸጋ ከጸደቁ ግን በሥራቸው አይደለም። በሥራም የሚጸድቁ ከሆነ ጸጋ አይባልም። እንግዲህ ምንድን ነው? እስራኤል የፈለገውን አላገኘም፣ የተመረጠው ግን አግኝቷል። የቀሩትም ታወሩ። መጽሐፍ እንዳለ እስከ ዛሬ ድረስ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ እግዚአብሔር ደንዛዛ አእምሮን ሰጣቸው። ዳዊትም እንዲህ ብሏል፣ ማዕዳቸው በፊታቸው ወጥመድና አሽክላ መሰናከያ ፍዳም ተሁንባቸው። እንዳያዩ ዓይኖቻቸው ይጨልሙ፣ ዘወትርም ጀርባቸው ይግወጥ። እንግዲህ እላለሁ ሊወድቁ ተሰናከሉን? አይደለም። ነገር ግን እስራኤል ይቀኑ ዘንድ እነርሱ በመሰናከላቸው ለአሕዛብ ድህነት ሆነ። የእነርሱ መሰናከል ለዓለም ባለጸግነት፣ በደላቸውም ለአሕዛብ ባለጸግነት ከሆነ ፍጹምነታቸውማ እንዴት በሆነ ነበር። ስለ ቃሉ የቃሉ ባለቤት
ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ 5 ከቁጥር 16 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እርስ በርሳችሁ ኃጢአታችሁን ተናዘዙ፣ እንድትድኑም ለወንድሞቻችሁ ጸልዩ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች። ኤልያስ እንደኛ ሰው ነበር፣ እንደምንታመምም ይታመም ነበር። ዝናም እንዳይዘንም ጸሎትን ጸለየ። 3 ዓመት ከ6 ወርም በምድር ላይ አልዘነመም። ዳግመኛም ጸለየ፣ ሰማይም ዝናሙን ሰጠ፣ ምድርም ፍሬዋን አበቀለች። ወንድሞቻችን ሆይ ከእናንተ ከጽድቅ የሳተ ቢኖር ከኀጢአቱ የመለሰውም ቢኖር ኀጢአተኛውን ከተሳሳተበት መንገድ የሚመልሰው ራሱን ከሞት እንደ አዳነ ብዙ ኀጢአቱንም እንዳስተሰረየ ይወቅ። የጌታችን የኢየሱስ ክርስቶስ ወንድም የሐዋርያው የቅዱስ ያዕቆብ መልእክት ተፈጸመች። ለእግዚአብሔር ምስጋና ይሁን፣ አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እንግዲህ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ፣ ተመለሱም፣ ከእግዚአብሔር ዘንድም የይቅርታ ዘመን ይመጣል። አስቀድሞ የመረጠውንም ኢየሱስ ክርስቶስን ይልክላችኋል። እግዚአብሔርም ከጥንት ጀምሮ በቅዱሳን ነቢያቱ አፍ እስከ ተናገረው የመደራጀት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ሙሴም አባቶቻችንን እንዲህ ብሏቸዋል። እግዚአብሔር አምላካችን ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል። የሚነግራችሁን ሁሉ ስሙት። ያን ነቢይ የማትሰማው ነፍስም ሁሉ ከወገኖቿ ተለይታ ትጥፋ። ከሳሙኤል ጀምሮ ከእርሱም በኋላ የተነሱ ነቢያት ሁሉ ስለ እነዚህ ቀኖች ተናግረዋል አስተምረዋልም። እናንተም የነቢያት ልጆች ናችሁ። እግዚአብሔር ለአባቶቻችን በሠራው ሥርዓትም የተወለዳችሁ ናችሁ። ለአብርሃም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎታልና። እግዚአብሔርም አስቀድሞ ልጁን አስነሳላችሁ፣ ሁላችሁም ከክፋታችሁ እንድትመለሱ ይባረካችሁ ዘንድ ላከው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 104 ከቁጥር 14 እስከ 15 ወገሰጸ ነገሥተ በእንቲአሆሙ ኢትክስሱ መሲሐነየ ወኢታህስሙ ዲበ ነቢያትየ። የቅዱስ ሉቃስ ወንጌል ምዕራፍ 4 ከቁጥር 25 እስከ 33 ያለው ኃይለ ቃል እንዲህ ይላል። እውነት እላችኋለሁ በነቢዩ በኤልያስ ዘመን በምድር ሁሉ ብርቱ ረሃብ እስኪሆን ድረስ ሰማይ 3 ዓመት ከ6 ወር በተዘጋበት ጊዜ ብዙ መበለቶች በእስራኤል ውስጥ ነበሩ። ኤልያስ የሲዶና ክፍል በምትሆን በሰራጵታ ወደምትኖር ወደ አንዲት መበለት ሴት እንጂ ከእነዚህ ወደ አንዲቱ እንኳን አልተላከም። በነቢዩ በኤልሳ ዘመንም ብዙ ለምጻሞች በእስራኤል ውስጥ ነበሩ። ነገር ግን ከሶርያዊው ከነዕማን በቀር ከእነዚያ አንድ እንኳን አልነጻም። በምኵራብም የነበሩት ሁሉ ይህን ሰምተው ተቆጡ። ያን ጊዜም ተነስተው ከከተማ ወደ ውጭ አወጡት። ገፍተውም ይጥሉት ዘንድ ከተማቸው ተሰርታባት ወደ ነበረች ተራራ ጫፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ወደ ገሊላ ከተማም ወደ ቅፍርናሆም ወረደ። በሰንበትም ያስተምራቸው ነበር። አነጋገሩም በትእዛዝ ነበርና ትምህርቱን ያደንቁ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።